የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ሚያዝያ 26 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ሚያዝያ 26 ቀን 2316 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በአድዋ ተሸንፎ በተዋረደ ከ40 ዓመታት በኋላ ለቂም በቀልና በቅኝ ለመግዛት የመጣው ፋሽስት ጣሊያን ከ5 ዓመታት ትግል በኋላ ተሸንፎ ድል የተመታበት 85ኛ ዓመት የድል በዓል በነገው ዕለት ይከበራል። በወቅቱ ትግሉ በጦር ሜዳ ብቻ ሳይሆን በስነ ጽሑፍና በቅኔም ጭምር ነበረ። በስነ ጽሑፉ በኩል ዋናው ቀኝጌታ ዮፍታሔ ንጉሴ ነበሩ። ዮሐንስ አድማሱ ስነ ጽሑፉንም የነጻነት ትግላቸውንም አስመልክቶ ስለ ቀኝጌታ በትንሹ ያለውን ከዜናው በማስከተል እናቀርባለን። በዚህም የዝግጅታችን ፍጻሜ ይሆናል። በቅድሚያ ድንበር የለሽ የጋዜጠኞች ማህበር ያወጣውን መግለጫ አስመልክቶ የቀረበውን የዜና ትችት እናሰማለን። ድንበር የለሽ የጋዜጠኞች ማህበር በዓለም ላይ ያሉ አገሮች የፕሬስ ነጻነትን ደረጃ ሰጥቶ መድቧል። መቀመጫው በፓሪስ የሆነው ይህ ድርጅት ደረጃ ምደባው በጣም የተምታታ ከመሆኑም በላይ ያንድ ወገን በተለይም የአውሮፓው ህብረት ተጽዕኖ እንዳለበት በግልጽ የሚታይ ሆኗል። ለምሳሌ በምዕራቡ ዓለም እርዳታ አሸባሪው ፕሬዝዳንት የሆነባት አገር ሶሪያ በ36 ነጥብ እንደተሻሻለች ቢገልጽም የቀድሞው ፕሬዝዳንት አሳድ ከነበረበት ጊዜ ባሰ እንጂ ምንም የተሻሻለ ሁኔታ አለመኖሩ የቀን ተቀን እውነታ ሆኖ እንደቀጠለ አለ። በፕሬስ ነጻነት የመጀመሪያውን 19 ቦታ የያዙት በሙሉ የአውሮፓ አገሮች ሲሆኑ ጋዜጠኞችን በአውሮፕላን ማረፊያ የምታግተውና የዊኪሊክስ አታሚን ከነፍሰ ገዳዮች ጋር ዘብጥያ ያወረደችው በብዙ ወንጀሎች ተጠርጥረው የተከሰሱበት ቢቢሲ አገር እንግሊዝ በ18ኛ ቦታ ላይ ትገኛለች። የድንበር የለሽ የጋዜጠኞች ደረጃ ምደባና ትንታኔዎች ነባራዊውን ሁኔታ የማያንጸባርቁ የፖለቲካ ውሳኔዎች ከመሆን አያልፉም። በናዚ ዘረኝነት መመሪያ ጸረ ሩሲያ አቋም የያዘውና ብዙ ጋዜጠኞችን እያደነ የሚገድለው በመግደል ዕቅድ ውስጥም የአውሮፓ የአሜሪካና እንዲሁም የሩሲያና የቤላሩስ ጋዜጠኞች ዝርዝርን በግልጽ የሚያጋራው የዩክሬን መንግስት በድንበር የለሾቹ ተወድሶ ከነበረበት 62ኛ ደረጃ ወደ 55ኛ ከፍ ብሏል። ዩክሬን 55ኛ፣ ሩሲያ 172ኛ። ከዚህ በላይ ምን አድሎ አለ? የጋዜጠኛና የሰብአዊ መብት ዓለም አቀፍ ድርጅቶች የጌቶቻቸው ኢምፔሪያሊስቶች አገልጋይ እንጂ ከሐቅ ብዙም እንደማይቀራረቡ የየቀኑ መልእክቶቻቸው ምስክር ናቸው። ከሱዳን ተገንጥላ ነጻ አገር የሆነችው ደቡብ ሱዳን ነጻነት ካወጀች ጊዜ ጀምሮ ህዝቡ የሰላም እንቅልፍ አግኝቶም አያውቅ። በጎሳ ተከፋፍለው ከርስ በርስ ውጊያ ያልወጡና ደቡብ ሱዳኖች በድንበር የለሽ ጋዜጠኞች ከ180 አገሮች 118ኛ ናቸው። ድንበር የለሾች ለአስተያየታቸውም ሆነ ግምታቸው ድንበር አላበጁለትም። ታይዋን 28ኛ፣ ቻይና 178ኛ ከ180 አገሮች። በታይዋን ከቻይና ጋር ውህደት የሚሉት መብታቸው የተገደበ ነው። ለድንበር የለሾቹ ከአውሮፓ አስተሳሰብ የራቀውን ያወግዙታል።
በነገራችን ላይ በውራ ቦታ ላይ ያለችው ከ180 አገሮች 180ኛ ማለት ነው የሻዕቢያዋ ኤርትራ ነች። የተሰጠው ምክንያት አንድ ጋዜጠኛ አለ ፍርድ ከ25 ዓመት በላይ ታስሯል ነው። ብዙ ጋዜጠኞችን ያረደው ያሳደደውና በእስር የሚያንገላታው ታዲዮስ ታንቱን ጨምሮ የኦሮሞማው አገዛዝ 148ኛ ተብሏል። ድንቄም ድንበር የለሽ ደረጃ መዳቢ። አሁን ወደ ዜናው። በመቄት ወረዳ 014 ሞቃራ ቀበሌ ነዋሪዎች የሆኑት አቶ ወንድማገኝ ዘውዱና አቶ ተስፋ ያወቀ የተባሉት ንጹሃን ግለሰቦች በብልጽግና ኃይል ከነ ሕይወታቸው ጉድጓድ ውስጥ ተቀብረዋል። ንጹሃን ግለሰቦችን የትጥቅ መሳሪያ ያላቸው አምጡ በሚል በሬ ወለደ ሐሰተኛ መረጃ ከፍተኛ ድብደባና እንግልት ከፈጸመባቸው በኋላ የሚቀብሩበትን ጉድጓድ 015 ቀበሌ ቻይና ካምፕ ላይ እንዲያስቆፍሯቸውና ከጉድጓዱ በላይ አንገታቸውን ብቅ አድርገው ቀብሯቸው ሕይወታቸው እስከሚያልፍ ማንም ህብረተሰብ እንዳይቀርብ በማድረግ ሕይወታቸው እንዲያልፍ በማድረግ የአገዛዙ ጦር ለአማራ ሕዝብ ያለውን ንቀትና የጥላቻ ጥግ አሳይቶበታል። አቶ ወንድማገኝ ዘውዱ የ5 ልጆች አባት የ7 ቤተሰብ አስተዳዳሪ እንዲሁም አቶ ተስፋ ያወቀ የ4 ልጆች አባትና የ6 ቤተሰብ አስተዳዳሪዎች እንደነበሩም ታውቋል። አገዛዙ ከአሁን በፊት በርካታ የደብረ ዘቢጥ ነዋሪዎችን እስከ ሕይወታቸው ውሃ ጉድጓድ ውስጥ አስገብቶ ሕይወታቸው በግፍ እንዲያልፍ ማድረጉ የቅርብ ጊዜ እኩይ ድርጊታቸው መሆኑን የሚታወስ ነው። የአገዛዙ ምርጫ አላስመረጥም ያለን ግለሰብ በግፍ መረሸኑ ተገለጸ። በአማራ ሕዝብ ላይ ዘር ማጥፋት እየፈጸመ ሀገር እያፈረሰ ያለው ፋሽስቱ የብልጽግናው አገዛዝ ሕጋዊ ዕውቅና አገኝበታለሁ ብሎ ሊያካሂደው ባሰበው ምርጫ ህልውና ይቀድማል፣ አንመርጥም አናስመርጥም ያሉ ግለሰቦችን በግፍ እየረሸነ ይገኛል። ከዚህ ጋር ተያይዞ ራያ ቆቦ ሮቢት ልዩ ቦታው ገብርኤል ቤተክርስቲያን አካባቢ አቶ አበበ ደጉ ጀመረ የተባለን ግለሰብ ምርጫ አላስመርጥም ብለሃል በሚል ከሰሞኑ 12:45 ገደማ ከመኖሪያ ቤቱ አውጥተው በግፍ በጥይት ረሽነውታል። አቶ አበበ ደጉ እድሜው በግምት 50 ዓመት አካባቢ የሚሆን ባለትዳርና የልጆች አባት ሲሆን በአካባቢው ሚሊሻ አያሌው ዳኘው የተመሩ በመጡ ያገዛዙ አገልጋይ ወዳደር አድማ ብተናዎች መኖሪያ ቤቱ ላይ በግፍ ረሽነውታል። ሕይወቱን በግፍ የተቀማው አቶ አበበ ደጉ ጀመረ የአማራ ሕዝብ በብልጽግናው አገዛዝ በምድር በሰማይ በተሰማራ ሰራዊት ጦር መሳሪያ እየተጨፈጨፈ ባለበት በአሁኑ ጊዜ በገንዘብ ተገዝቼ አስመራጭ አልሆንም በማለቱ መሆኑን የአካባቢው ማህበረሰብ ገልጸዋል። ላስታ ወረዳ ወደ 025 ቀበሌ ድብኮና አካባቢ የሐሰት ምርጫ ለማካሄድ ካርድ ለመበተን የተንቀሳቀሰ ያገዛዙ ኃይል ተደመሰሰ። የ303ኛ ግዙፍ አሳምነው ኮር የሚገኙት 19ኛ ክፍለ ጦርና 16ኛ ነብሮ ኮማንዶ ብርጌድ በጋራ በሁለት አቅጣጫ የመጣውን ያገዛዙ ቅጥረኛ ደምስሰው ሙሉ በሙሉ ምንም እንዳይሳካለት አድርገውታል። ከላሊበላ ከተማና ከጋሸና ከተማ በከባድ መሳሪያ ታጅቦ 2 ሰዓት እስከ 9 ሰዓት ግለቱን የጠበቀ ወደ ውጊያ የተካሄደ ሲሆን በተለይ የቆጋ ዓለም ከተማና መደምቢያ በተባሉ ቦታዎች ላይ ያገዛዙ ዘብ ጠባቂ ወታደር ከፍተኛ ቁሳዊና ሰብአዊ ኪሳራ አስተናግዷል። በዚህ አውደ ውጊያ 17 የጠላት ኃይል ሲደመሰስ ከ23 በላይ ቁስለኛውን በአምቡላንስ ይዞ ወደ ላሊበላ ከተማ ሸሽቷል። የሐሰት ትርክትን ተልዕኮ ተቀብሎ ያገዛዙ ኃይል እስኪመስል ድረስ የማጭበርበሪያ የምርጫ ሰነድ ይምረጡኝ የመፎከር ፕሮፓጋንዳን ለማካሄድ ያሰበው ኃይል ራሱን መከላከያ ብሎ ቢጠራም የምርጫ ቀስቀሳው ግን የብልጽግና እጩ ተመራጭ ነው የሚመስለው። በተለየ መንገድ ውጊያው የጠላትን ምሽግን ከማስለቀቅ ወደ ሙሉ ማጥቃት የተሸጋገረበት የትስስር ውጊያና የስብጥር ውጊያ መሆኑን ታውቋል። የ19ኛ ክፍለ ጦር ዋና አዛዥ መቶ አለቃ በሪው እንደምንሌና የ16ኛ ነብሮ ኮማንዶ ብርጌድ ዋና አዛዥ ኮማንዶ ፍቃዴ ቢተው የጠላትን ኃይል በመገርሰስ የበላይነትን ያሳየንበት ትልቅ አኩሪ ድል ነው ሲሉም
ተደምጠዋል። በመጨረሻም በዚህ መብረቃዊ ምት የተደናገጠው ያገዛዙ ኃይል መንገድ ላይ የሚያገኛቸውን ንጹሃን ግለሰቦች አሰቃቂ ግፍ የሽንፈት ምዕራፉን አሳይቶ ከፊሉ ወደ መጣበት ተመልሷል። የ201ኛ ኮር 2 ጁነሴ ወረዳ መንግስት ሰራተኞች ጋር ውይይት አደረገ። በተደራጀ የፖለቲካ ስራ የአማራ ሕዝብ ብሔራዊ ንቃት ይዳብራል፣ ህልውናውም ይረጋገጣል በሚል መሪ ቃል የወረዳ መንግስት ሰራተኞች የምክክር መድረክ ተካሂዷል። ከአፋብን በተሰጠ አቅጣጫ መሰረት 201ኛ ኮር በተቆጣጠረባቸው ነፃ ቀጠናዎች የመንግስት ሰራተኞች የውይይት መድረክ በተለያዩ አካባቢዎች በድምቀት ማካሄዱን አጠናክረው ቀጥለዋል። የህልውና ትግሉ በተደራጀ መንገድ ጫፍ ለማድረስ ከባድ ድል አካላት ከባለ ድርሻ አካላት ጋር ለመወያየት የሚያስችል ሰነድ በመድረኩ የቀረበ ሲሆን የጤና ባለሙያዎች፣ የግብርና ባለሙያዎችና መምህራን፣ የማህበራት ተጠሪዎች በንቃት ተሳትፎበታል። አማራን የተጋረጠበትን የህልውና አደጋ ሰብሮ ለመውጣት የመንግስት ሰራተኞች ሚና በጉልህ የሚገለጽ ሲሆን ትግሉን በተባበረ ክንድ ለመደገፍ ዝግጁ መሆናቸውን አስታውቀዋል። የዕለቱ ዜና በዚያ በቃ። ቀኝጌታ ዮፍታሔ ንጉሴ ከዮሐንስ አድማሱ። ኮከብ እምኮከብ ይሄይስ ክብሩ የሚል የኖረ የግዕዝ አባባል አለ። አንዱ ኮከብ በብርሃኑ በግዘፉ በጠቅላላ ተፈጥሮ ከሌላው ኮከብ ይበልጣል። እኔን የሚያስገርመኝ ይሄ አይደለም። አንዳንድ ከዋክብት አሉ በተለየ አጠራር ተወርዋሪ የምንላቸው በሌሊቱ ህዋ ውስጥ ካንዱ ማዕዘነ ሰማይ ወደ ሌላው ተወርውረው ብልጭ ብለው ይጠፋሉ። ይህ ሁሉ የሚሆነው በቅጽበት ነው። ያንን በጨለማው ግርማ የተዋጠውን ህዋ በብርሃን ጎርፍ ሰንጥቀው አጥለቅልቀውት ይጠፋሉ። ተመልካችም ከመገረም በሚመነጭ ዝምታ ይዋጣል። በኢትዮጵያም የሥነ ጽሑፍ ህዋ ውስጥ ዮፍታሔ ንጉሴ አንድ ታላቅ ተወርዋሪ ኮከብ ነበረ። ብሩህ ነጸብራቁ ውበቱና ድምፁ አንድነት ተሰምተው አንድነት ቢበርቁ የሚያውቅለት ጠፍቶ ምስጢሩን አካቶ ተወርዋሪ ኮከብ በራሱ ነበልባል በራሱ ነዲድ ተቃጥሎ የጠፋ ተወርዋሪ ኮከብ በምናየው ሰማይ ነበረ በይፋ። አዎን ነበረ። በዚያ ቅጽበት በሆነው የጽሑፉ ዘመን ዮፍታሔ የኢትዮጵያን የሥነ ጽሑፍ ህዋ በቅኔ በግጥም በመዝሙርና ተውኔት የብርሃን ጎርፍ ሰንጥቆ አጥለቅልቆት ጠፍቷል። ዛሬ የሚያሳዝነው የዚህ ተወርዋሪ ኮከብ ተጽዕኖ በዘመናችን መጥፋቱ ነው። ስለ ዮፍታሔ ንጉሴ በሕፃንነቴ እናት አባቴ ሲያወጉ
ሲወያዩ አንዳንዴም ሲከራከሩ ሰማ ነበር። በተለይ አባቴ ከዮፍታሔ ንጉሴ ተውኔቶችና መዝሙሮች ውስጥ በቃሉ የሚያስታውሳቸውን ስንኞች ሲያንጎራጉር እየሰማሁ የዮፍታሔ ፍቅር በሕፃን ልቦናዬና ስሜቴ ተሳለብኝ። ያኔ ከሰማኋቸው ትዝ የሚሉኝ አንተ ባላጎዛ ጎራዴ ግዛ እና ወላድ ኢትዮጵያ ለልጆቿ ብላ እጅግ ሳይጠሩባት ሳይዘሯት አብቅላ የተባሉት መዝሙሮች ናቸው። ሁለተኛው በጣም ጠሊቅ መዝሙር ነው። ጠሊቅነቱን የተገነዘብኩት ካደግኩ በኋላ ነው። ያኔ መዝሙሩ ይመስጠኝ የነበረው በቃላቱ ጣዕመ ዝማሬ ነበር። የፊተኛው መዝሙር ግጥሙን በሙሉ ላገኘው አልቻልኩም። የኋለኛው ግን ብርሃንና ሰላም ይባል በነበረው ጋዜጣ በሙሉ ተጽፎ ስላገኘሁት ከዚህ ቀጥሎ ጽፌዋለሁ። ወላድ ኢትዮጵያ ለልጆቿ ብላ እጅግ ሳይጥሩባት ሳይዘሯት አብቅላ ስንዴውን ጠብቃ እንክርዳዱን ነቅላ ስትመግበን አየን በፀሐይ አብስላ። ምሳሌ ዘር አገራችን ንጹሕ ዝናብ መንግስታችን በመልካሙ ዘር ላይ እንክርዳድ ሲዘራ ታሳድገውና ከእንክርዳዱ ጋራ ገለባ ሲቃጠል ገበሬ ሲያበራ ታቃጥለዋለች እንክርዳዱን አብራ። ምሳሌ ዘር አገራችን ንጹሕ ዝናብ መንግስታችን አይዞህ የኛ ጌታ ነገርህን አትርሳ አለስልሰህ ዝራ የስንዴውን ማሳ የተዘራችው ዘር ፈርሳና በስብሳ ታፈራለች ፍሬ ሙታ ስትነሳ። ምሳሌ ዘር አገራችን ንጹሕ ዝናብ መንግስታችን በጊዜው የዘራ መልካም ዘር አትርፎ ከገበሮች ጋራ ማታ ከጥላ አቅፎ በቸርነት ታጥቆ በቅን ተሰልፎ ደግሞ ዘሩን ዘራ መከር አሳልፎ። ምሳሌ ዘር አገራችን ንጹሕ ዝናብ መንግስታችን። ኋላም ትምህርት ቤት ከገባው በኋላ በተለይ ሁለተኛ ደረጃ በነበርኩበት ጊዜ በብላታ መርሴ ያዘን ሰዋስው ውስጥ የዮፍታሔ ቅኔዎች፣ ግጥሞችና መዝሙሮች አልፎ አልፎ ተጠቅሰው በማግኘቴ በቃሌ አጥንቼ እንደ ዳዊት እደግማቸው ነበር። መጀመሪያ ምናቤን የመታው ስሜቴን የነካው የዮፍታሔ የቋንቋው ኃይልና ውበት ነበር። ኋላም ስለ ቅኔም ሆነ ስለ ግጥም አንዳንድ ነገር ከገረጫጨፍኩ በኋላ ያን መጀመሪያ ምናቤን የመታውን ስሜቴን የነካውን የዮፍታሔን የቋንቋ ውበት መመርመር ጀመርኩ። የዮፍታሔ ስንኞች መቀነባበር፣ የዘይቤው ወይንም የስለምኑ መተባበርና መዋሃድ፣ በስተቀኔውም በኩል የሰምና ወርቁ፣ የውስጠ ወይራው፣ የሰም ለበሱ፣ የህብሩና የምርምሩ አካሄድ እስከዛሬ ከተነሱት ገጣሚዎች ሁሉ ዮፍታሔን የተለየ ያደርጉታል። የዮፍታሔ ርቀቱ በኪነት ሥራው ሁሉ ከሀብተ ትንቢት ጋር የተሳላው የዘይቤው ወይንም የስለምን ስልቱ ልዝብ በመሆኑ አይኮስልም ወይም ሌላ ሊቀዳው አይችልም። ወጥነቱ የተመሰረተው በዚህ ላይ ነው። ንጹሕ የኪነት ወጥነት ነው። የዮፍታሔ ስንኞች ተተንትነው ውበታቸው አይረክስም፣ ለጋነታቸው አይጠፋም። ከቶም በተተነተኑ ቁጥር ውበታቸው የበለጠ ያማልላል፣ ይማርካል። ምስጢራቸው አይከፈልም። በተተነተኑ ቁጥር የሚጎላው ርቡዕ የነበረው የምስጢር አንድነታቸው ነው። የምስጢር አንድነታቸው ከቶ አይፋለስም። በተመረመሩ ቁጥር ውበታቸው ይበልጥ እየረቀቀ ምስጢራቸው ይበልጥ እየጠለቀ ነው የሚሄደው። ከዓመት እስከ ዓመት ልምላሜ፣ አበባ፣ ፍሬ እንደማይለያቸው እጽዋት ናቸው። ስንኞቹ ሁሉ በተውኔቶቹም ሆነ በመዝሙሮቹ የተለየ የግላቸው የሆነ ጣዕመ ዝማሬ አላቸው። በውስጣቸው ቀለም፣ ድምፅ፣ መዓዛ፣ ጣዕም፣ አካላዊ ህላዌ ተባብረው ይገኛሉ። ወይንም በሌላ አነጋገር
ስንኞቹ ለአምስቱ ሕዋሳተ አፏ ደርሰው በእነሱ አማካይነት ዘልቀው ለሕዋሳት ውስጥ ይሰማሉ። በቅኔም ሆነ በግጥም ውስጥ በጠቅላላውም በኪነት ጽሑፍ እንደዚህ አድርጎ የሚያጽፍ ተራ ተውቦ የለም። ለነ ክፍለ ዮሐንስ፣ ለነ ስነ ጊዮርጊስ፣ ለነ ተክሌ ዘዋሸራ፣ ለነ ዮፍታሔ ንጉሴ የተሰጠ ልዩ ድል የሚያስቀናና የሚያጓጓ ግሩም ተውቦ ነው። ዮፍታሔ ንጉሴ የተወለደው በ1897 ዓመተ ምህረት ጎጃም ደብረ ኤልያስ ነው። እዚያው ከተወለደበት አገር እየተማረ አደገ። በቤተ ክህነት ትምህርቱም እጅግ ምስጉን ስለነበረ ማዕረግ ተቀብሏል። ከተወለደ በ14 ዓመቱ ወደ አዲስ አበባ መጥቶ መጀመሪያ በሊጋባ ጽሕፈት ቤት በኩል ይሰራ ነበር። ከዚያ በኋላ ግን በዳግማዊ ምኒልክና በተፈሪ መኮንን ትምህርት ቤት በአማርኛ ቋንቋና በመዝሙር መምህርነት ሰርቶ ነበር። ቀጥሎም በቅዱስ ጊዮርጊስ ትምህርት ቤት አስተዳዳሪና ዲሬክተር ሆኖ ነበር። ኢትዮጵያ በጠላት በተወረረች ጊዜ ዮፍታሔ በወለጋ በኩል አድርጎ በስደት ወደ ሱዳን ሂዶ ነበር። ካርቱም ሆኖ በ1929 ዓመተ ምህረት ስለ ኢትዮጵያ በጻፈው መዝሙር ውስጥ የሚከተሉት ትንቢታዊ ስንኞች ይገኛሉ። ጎበዛዝቴ ሆይ ቆነጃጅቴ፣ ምንኛ ነደደ ተቃጠለ አንጀቴ፣ እንመለሳለን በአዲሱ ጉልበቴ፣ እናንተም ተምርኮ እኔም ከስደቴ። ዮፍታሔ ከስደቱ በ1933 ዓመተ ምህረት ተመለሰ። በ1935 ዓመተ ምህረት በጥቅምት ወር ለሕግ መወሰኛ ምክር ቤት ምክትል ፕሬዝዳንት ተብሎ ተሹሞ በዚሁ ላይ እስከ 1939 ዓመተ ምህረት ሰኞ ሰኔ 30 ቀን ድረስ ሲሰራ ቆይቶ ሰኞ በቢሮአቸው ሲሰሩ ውለውና አምሽተው ከቤታቸው ገብተው ከተኙ በኋላ በማግስቱ ማክሰኞ ባልጋቸው ላይ ሙተው ተገኙ። ማክሰኞ ሐምሌ 1 ቀን በመካነ ሥላሴ ተቀበረ። ቀደም ብሎ ስለ ብላቴን ጌታ ኅሩይ ወልደ ሥላሴ ሞት ከጻፈው የእንጉርጉሮ መዝሙር የሚከተሉት ስንኞች ይገኛሉ። ሰውን ሰው ቢወደው አይሆንም እንደራስ፣ ታመህ ሳልጠይቅህ መቅረቴን አትውቀስ፣ ባውቀው ነው ተመጣው እንደማልመለስ፣ ይማርህ መሐሪው እስትመጣ ድረስ። አሁን ሄደ ብላቴን ጌታ ኅሩይን ሊጠይቅ፣ እንዳለው በዚያው ቀረ አልተመለሰም። አወይ ጥርሴ ሞኙ ዘወትር ይስቃል ያለው ባለቅኔ በተወለደ በ42 ዓመቱ በድንገት ሙቶ ተቀበረ። ያ መዋግደ ሕሊናው ኢትዮጵያ ሁናው የጽሑፍ ዘመኑን በረቂቅ የጽሑፍ ውበት የፈጀው ድንግል ሀገሬ ሆይ ጥንተ ተደንገሎ እያለ አቻካል ያላገኘላትን አገሩን የዘመረው ባለቅኔ ድንገት ሙቶ አረፈ። ያ እናጣሁ ወረታን እነ ከምሲን እነ ገድሉንና እነሱንም የመሳሰሉትን ባህሪያት የፈጠረው ባለቅኔ ክንዱን ድንገት ተንተርሶ ተኛ። ምናልባትም ቀደም ብሎ መላኩ በጎ ሰው የዮፍታሔ ዘመነኛና የወቅቱ ተቀናቃኙ ለአለቃ እልፍነህ የገጠመው የሐዘን እንጉርጉሮ ለዮፍታሔ ሞት የሐዘን መግለጫ ሳይሆን አይቀርም። ይቅር አይወራ የዮፍታሔ ሞቱ፣ ይታወቅ የለም ወይ ድምፁ በመጥፋቱ። ዮፍታሔ ንጉሴ የሞተበት ምክንያት ምን እንደሆነ እስከ ዛሬ ድረስ አልታወቀም። እኔም በበኩሌ ጠይቄ አስጠይቄ በወግ የሚነግረኝ ሰው አላገኘውም። አንዳንዶቹ እንደሚሉት ከሆነ የገደለው የከሰል ጢስ ነው። የዚያን ጊዜ ሰንደቅ ዓላማችን ጋዜጣ ረቡዕ ሐምሌ 2 ቀን 1939 ዓመተ ምህረት ቁጥር 11 ገጽ 21 ስለ ዮፍታሔ ሕመምና ሞት ቀጥሎ የተጠቀሰውን አጭር ማሳሰቢያ ጽፎ ነበር። የሕመሙ አኳኋን በሚገባ ገና አልታወቀም። የጤና ጥበቃ ጽሕፈት ቤት ይገልጠዋል ብለን ተስፋ እናደርጋለን።
እስከ ዛሬ ግን አልተገለጠም። ተገልጦም ከሆነ ማስረጃውን አላገኘውም። ዮፍታሔ ንጉሴ በመሰረቱ ባለቅኔና ገጣሚ ነው። ልዩ ገጣሚ፣ ልዩ ባለቅኔ ነው። ስሱ ነው። ቶሎ የሚሰማው፣ በጥብቅ የሚሰማው፣ ጠልቆ የሚሰማው የኪነት ሰው ነው። ግልብ ወይም የወሸኔ ስሜት ሲያልፍም አይነካው። ግጥሙ ወይም ቅኔው ገና በእንግርቡ ስሜት ይነዝራል። አፋጀሽኝ ከተባለችው ተውኔት ውስጥ የሚከተሉት ስንኞች ከአፍላ ወደ አፍላ እየተሸጋገሩ የመጨረሻው የናፍቆት ስንኝ ላይ ይደርሳሉ፣ አፍላቸው ሳይቀንስ። አይኔን ሰው አማረው፣ አይኔን ሰው አማረው፣ የሰው ያለህ የሰው አያብር አለንጋው የሌጊዮን መሪ፣ ልጅ እስከ ማዕዜኑ የአስማንዲዮስ መሪ፣ አያ ደሙ በኔ የሳጥናኤል መሪ፣ የቀበሮ እንግዳ በቤቱ አሳዳሪ፣ ተበግ ተቀበሮ ቀበሮን አክባሪ፣ ቀበሮን ወደ ቤት በግን ገደል መሪ፣ የበግ ለምድ ለብሶ በጎች አባራሪ፣ በቀበሮ አዋጅ አገሩን ወራሪ፣ በለሰለሰ እርሻ አሜከላ ዘሪ፣ እጅግ ተጠንቅቆ አባቱን አፍቃሪ፣ አባቱን አፍቅሮ እናት አቃጣሪ፣ እናቱን አቃጥሮ አባት አሳሳሪ፣ አባት አሳስሮ በእናቱ መካሪ፣ በእናቱ ላይ መክሮ አዋጅ አስነጋሪ፣ በግራ የቆመው ሲመለስ ወደ ቀኝ፣ እኔም በእናታችሁ ጎዳናው ሳይርቀኝ፣ በዚያ ጊዜ እናንተን የሚያይ ሰው ናፈቀኝ። ከዚህ በላይ የተጠቀሱት ስንኞች ከተራ ወይም ከግልብ ስሜት ሊመነጩ የሚችሉ አይደሉም። በጣም ከሚጨነቅ ስለሚፈጽመው ነገር በጽኑ መዋግድ ከተያዘ ከተወጠረ ስሜት እንጂ። የዮፍታሔ ጽሑፍ አንዱ መለየው ሁለት ተጻራሪ ኃይል ወይም ሁነት ወይንም ስሜት ማቀናጀት ነው። ይህ ለኪነት ጽሑፍ አይነተኛ ከሆኑት ዘዴዎች አንዱ ነው። ይህም ማለት አንዱን ስሜት በሌላ በተመሳሳዩ ወይንም በተጻራሪው ስሜት ማጉላት ወይንም እንዲጠነክር ማድረግ ማለት ነው። ለአንባቢው ወይንም ለጸሐፊው ርቱዕ የሆነ ስሜት ከሌላ ጋር በመቀናጀቱ ርቱዕ ወይንም ቀጥተኛ ይሆናል። ዮፍታሔም ሐዘንን ከደስታ፣ ሳቅን ከለቅሶ ወዘተ እያጣመደ እያቀናጀ ጥንድ ጥንድ አድርጎ ያቀርብልናል። የዮፍታሔ አንዱ የታላቅነቱ ምስጢር ከዚህ ውስጥ ህቡዕ ሆኖ ይገኛል። ላብነት የሚከተሉትን ስንኞች ይመለከቷል። አወይ የኔ ነገር እንዲያው ተለባብሶ፣ መስቀል ተሰላጢን ዘፈንና ልቅሶ። ዮፍታሔ ወደ ቅኔና ወደ ግጥም የገባው የቅኔና የዜማ ትምህርት ቤት በነበረበት ጊዜ ነው። በቅኔና በዜማም ጥበብ የታሸው እዚያው ሳለ ነው። ወደ ቲያትር ዓለም ግን መቼና በምን ምክንያት እንደገባ እርግጡን ለማወቅ ለጊዜው አልቻልኩም። ይሁን እንጂ ወደዚህ ስራው ያስገባው አንዱ ምክንያት አዲስ አበባ ከመጣ በኋላ ለአማርኛ መምህርነት መመልመሉ ይመስለኛል። በዚያ ጊዜ በብዛት ተውኔት የሚጽፉና የሚያሳዩ መምህራንና ተማሪዎች ነበሩ። የሚያሳዩትም ብዙውን ጊዜ በየትምህርት ቤቱና በዘመኑ በነበሩት ሆቴሎች ውስጥ ነበረ። ለዮፍታሔ ወደ ቲያትር ዓለም መግባት ሁለተኛ ምክንያት የሆነው የጊዜው ሁኔታ ይመስለኛል። በ1900 እና በ1928 ዓመተ ምህረት መካከል ኢትዮጵያ ብዙ ተፈትናለች። ደራሲያኑም የሕዝቡን ስሜት ለመንካትና ልቡናውን ለማንቃት ለማነቃቃትም ምናልባት ዋና መንገድ የሆናቸው የዘመኑ መድረክ ሳይሆን አልቀረም። ዘመኑ የጥድፊያ ዘመን ነበር። ዘመኑ የአገር ፍቅር የገነነበት ዘመን ነበር። ዘመኑ ኢትዮጵያ በብዙ ፈተና የተፈተነችበት ዘመን ነበር። እንደ ዮፍታሔ ያሉትም የኪነት ሰዎች ስለ ሀገራቸው በጽኑ መዋግደ ሕሊና የተጠመዱበት ዘመን ነበር። ለሐሳባቸው፣ ለስሜታቸው፣ ለጭንቀታቸው መክፈያ የሆናቸው የተውኔት ጽሑፍና የመድረክ ዓለም ነበር። ይህ ሁሉ ተዳምሮ ይሆናል የቲያትር ሥራ በዚያ ዘመን ከታላቅ ከፍታ እንዲደርስ የረዳው። የቲያትር ሥራ በጣም የተወደደ የተከበረና የታፈረ ጥበብ ነበር። ለብዙ ሙያም ውሏል።
ዮፍታሔንም ወደ ቲያትር ዓለም ከገፋፉት ምክንያቶች ከፍ ብለው የተጠቀሱት ጥቂቶቹ ሳይሆኑ አይቀሩም። ያም ሆነ ይህ ዮፍታሔ በተውኔት ድርሰትም ሆነ በሌላው አትኩሮ የሚመለከተው ወደፊትም ወደ ኋላም ነበር። የሚከተለው ግጥሙ ስለ ኢትዮጵያ የነበረውን ጽኑ መዋግደ ሕሊናና ፍቅር አግዝፎ ያሳያል። የዘመኑንም መንፈስ ሕያው አድርጎ አስቀርቶልናል። አጥንቱን ልልቀመው መቃብር ቆፍሬ ጎበናን ተሸዋ አሉላን ከትግሬ ስመኛ ድር ያለው ትናንትና ዛሬ አሉላን ለጥይት ጎበናን ለጭሬ ጎበና ሴት ልጁን ሊያስተምር ፈረስ አሉላ ሴት ልጁን ጥይት ሊያስተኩስ አገሬ ተባብራ ታልረገጠች ርካብ ነገራችን ሁሉ የምቧይካብ የምቧይካብ ትምህርት እንዲሰፋ አገር እንዲጠና አራቱ ጉባኤ ይነሱልንና መኮንን ደረሶ አሉላ ጎበና አገራችን ትማር አሁን እንደገና ጎበና ከፈረስ ጋራ ተነስ እንደገና። የዮፍታሔ ተውኔትም ሆነ ግጥም መዝሙርም ሆነ ቅኔ በብዛት መጻፍ የጀመረው አዲስ አበባ ከመጣ በኋላ ነው። ባገኘሁት መረጃ መሰረት በብዛት መጻፍ የጀመረው ከ1918 ዓመተ ምህረት ጀምሮ ነው። ከ1928 ዓመተ ምህረት ድረስ በጠቅላላው 16 ተውኔቶች፣ ግጥሞች፣ ቅኔዎች፣ መዝሙሮች፣ ዘፈኖችና ልዩ ልዩ ጽሑፎች ደርሷል። የጻፋቸው ተውኔቶች ሁሉ ተደጋግመው ታይተዋል። ተደናቂነታቸውም ወሰን ድንበር አልነበረውም። ለምሳሌ በ1924 ዓመተ ምህረት ሐምሌ 16 ቀን ከታዩት ቲያትሮች ዮፍታሔ ያቀረበው እጅግ ደስ ስላሉኝ ከዚህ አንዱን ክፍል ላዘጋጁ ለአቶ ዮፍታሔ ንጉሴ 300 ብር ጉርሻ ደግሞ በቀለባቸው ላይ የቀለብ ጭማሪ ተደርጎላቸዋል በማለት የዚያን ጊዜው ብርሃንና ሰላም ጋዜጣ ጽፎ ነበር። የዮፍታሔን ረፍት ምክንያት በማድረግ ሰንደቅ ዓላማችን ይባል የነበረው ጋዜጣ ስራ አይሞትም በሚል ርዕስ የተጻፈውን ሐተታ አስፍሮ ነበር። ሟቹ አቶ ዮፍታሔ ንጉሴ በሕይወተ ሥጋ ሳሉ ያሳዩአቸው ቲያትሮች ብዙዎች ናቸው። ከብዙዎቹ አንደኛ አፋጀሽኝ የሚባለው ቲያትር በማዘጋጃ ቤት ጽሕፈት ቤት በተቋቋመው ቲያትር ማስፋፊያ አሳሳቢነት ሐምሌ 16 ቀን 1939 ዓ.ም ከእኩለ ቀን በኋላ በማዘጋጃ ቤት አዳራሽ በታየ ጊዜ ከቲያትሩ ድንቅነት በላይ የደግ ሥራ ሰራተኛው ሲሞት አለመሞቱን አሳሰበ። አፋጀሽኝ እውነተኛ መስዋዕትነት ያለው ቲያትር ነው። ከዚያ ቀደም በኢትዮጵያ ውስጥ የሆነውንና እድሏ ቀንቶላት የተደረገላትን ከፍ ያለ ታሪክ ገልጾ ያሳያል። ይህንንም ከመግለጽ በቀር የታሪኩን መግለጫ የሆነ በውስጡ ያለው አሰራርና አነጋገር ጠሊቅ ነው፣ ልብ ይሰብራል ብሎታል። በዚሁ ጋዜጣ ላይ አቶ በለጠ የተባለው ሰው ስለ ዮፍታሔ ሥራ ቀጥሎ ያለውን ይናገራል። ምንም አሁን ደራሲው በመካከላችን ባይኖሩ የመልካም ሥራቸው መታሰቢያ ከኛ ጋር ሆኖ ዘወትር ሲያስታውሳቸው ስለሚኖር ስለ ቲያትር መጽሐፍታቸው ጥቂት እንድናገር ይፈቀድልኝ ዘንድ እለምናለሁ። አፋጀሽኝ ለአቶ ዮፍታሔ ንጉሴ የመጀመሪያ ወይም የመጨረሻ ድርሰታቸው እንዳልሆነ መናገር የሚያሻ አይመስለኝም። ከ1928 ዓመተ ምህረት በፊት በልዩ ልዩ ምስጢራት የተቀመሙና የዝማሬ ጣዕማቸው የሰሜን ሕሊና በሚመስጥ ዜማ የተቃኙ 16 ያህል ቲያትሮችና መዝሙሮች አዘጋጅተው በየጊዜው ለሕዝብ በማሳየታቸው የቲያትርና የድርሰት ሊቅነታቸው በሰፊው የታወቀ ሆኗል። ስለዚህም በቲያትር ድርሰት በመላው ዓለም ከታወቁትና ስመጥሮች ከሆኑት ጸሐፊዎች አንዱ እሳቸው ናቸው ብለን ብንናገር አያሳፍረንም። እነዚያ የቀድሞዎቹ ድርሰቶቻቸው ሁሉ ታትመው ያልተራቡ በመሆናቸው በጠላት ምክንያት ስለጠፉ ዛሬ ልናገኛቸው ባለመቻላችን የሚያሳዝነን ሳይሆን አልቀረም። ቢሆንም ከእነዚያ በኋላ በስደት አገርና ከተመለሱም በኋላ ይህንኑ ስራቸውን በታላቅ ትጋት ስለቀጠሉ 8 ያህል ቲያትሮችና ልዩ ልዩ ድርሰቶች አጽፈውልናል። እነዚህም እንደቀደሙት ሁሉ እንዳይባክኑና ተቆነጻጽለው እንዳይጠፉ ክቡር ፊታውራሪ ደምሴ ወልደ ማኑኤል በመልካም ፈቃዳቸው ስላሰባሰቡት እነዚህም ጽሑፎች ተሰባስበው እንዲታተሙና
አንድነት ተጠርዘው ሕዝብ እንዲጠቀምባቸውና የደራሲውም ስም ሲታወስ እንዲኖር ስላደረጉ እጅግ ልናመሰግናቸው ይገባል። ከዚህ በላይ እንደተገለጸው የዮፍታሔ ድርሰቶች በጣም ብዙ ነበሩ። ከተውኔቶቹ መካከል ስመጥር የሆነችው አፋጀሽኝ የተባለችው በስደት ላይ ሳለ የጻፋት ተውኔት ናት። ከዚያ ቀደም ብሎ ስለናያ ከምሲና ስለናያ ባንቲቀጡ የጻፈው ተውኔት በጣም ዝነኛ አርጎት ነበር። በ1934 ዓመተ ምህረት እያዩ ማዘን የተባለ በአምስት የተከፈለ ተውኔት ጽፎ በደራሲው መሪነት ተዘጋጅቶ ታይቷል። ዮፍታሔ ቅኔውም ግጥሙም መዝሙሩም በርከት ያለ ነው። ብዙ ዘፈኖችም ራሱ ፈጥሮ አውጥቶ ነበር። ሙናዬ፣ የኛማ ሙሽራ፣ አንተ ባላጎዛ ጥቂቶቹ ናቸው። ስለ ዮፍታሔ ንጉሴ በሙሉ ለማተት አያመችም። እስቲ በመጠኑ ስለ ጽሑፎቹ አንዳንድ ነገር እናውሳ። የዮፍታሔ ዘይቤ ወይንም ስለምን የማይነካው የለም። የዘይቤው ሁሉ መሰረቱ ብሉያትና ሐዲሳት ናቸው። ከዚያም ታሪክን፣ ግብርናን፣ እረኝነትን፣ የዘወትር ኑሮን፣ እጽዋትን፣ አዝርዕትን ወዘተ ከመደበኛ ዘይቤው ጋር እያዋሃደ ምትሃታዊ የሆነውን ቅኔውንና ግጥሙን መዝሙሩንና ተውኔቱን ያቀርብልናል። ዘይቤው ሁሉን አቀፍ ነው። ላብነት የሚከተሉትን ይመለከቷል። ነበልባል እሳት ከሐመልማል ጋራ ውእየትና እርጥበት ሁለቱም በተራ እሳቱ ሳይጠፋ ሐመልማል አይሎ ሐመልማል እሳቱን ሳያጠፋ ውሎ ከግንብ አስገብቶ በጎቹን ቀላቅሎ ይህንን ድንቃየ ሙሴ ተከታትሎ ዘመን እንዲህ አርጎ ስለምን ሲያስረዳ ሰው እንግዳ አይሆንም ጊዜ ነው እንግዳ ውሃ የባህሪውን ሲመጣ ሊያጠፋ ውሃ ሲመጣ አይቶ እሳት ቢያንቀላፋ አጥፊ እንዳያጠፋ ጠፊም እንዳይጠፋ የመለኮት ግርማ ይህን ተዋህዶ መልካም አርጎ አስማማ። ወይንም አንዲት ላም ነበረች ያንድ ትልቅ ጌታ ተወልድ ነበረ በዓመት መንታ መንታ አላቢ ያለባት ጥጃዋን አክስታ ቢሞትም ጥጃዋ እንቧ ስትል ገብታ ያልባል በመላሾ ጠዋትና ማታ ከላሞችም አለች ቀይ ያለላ መሳይ መቼ ለጌታዋ ላላቢዋ ሲሳይ እሷን በመላሾ ደግሞ እያባበሉ 3 ጊዜ አልቧታል ልብ አላት እያሉ ወይንም አይኔን በአይኔ እንዳላይ መስታወቱ ጠፍቶ አይኔን ቆረቆረኝ በአይኔ ጉድፍ ገብቶ አይኔን በአይኔ ማየት ችግር ሆነኝ ከቶ ማን ነው የሚነግረኝ የአይኔን ጉድፍ አይቶ። የዮፍታሔ አማርኛ ላይ ላዩን ቀላል ወይም የዋህ ነው። ከዚህም በላይ የዮፍታሔ ጽሑፍ ሁሉ ጌጡ አፋጀሽኝ ውስጥ አንዱ ባህሪ እንዳለው ማጠሩ ነው። እያንዳንዱ ስንኝ ወይም አረፍተ ነገር ተጨምቆ ይወጣለት ዳግም ወይንም አብሰንት አረቄ ነው። ለመረዳት በብዙ ፈርጅ ማስተንተን ያስፈልጋል። የጽሑፉ ውበትም ሆነ ምስጢር በተነበበ በተተነተነ ቁጥር ሕያውነቱ ከፍ ከፍ ይላል፣ ያሽታል፣ ጣዕሙ እያደር ያመረቃል። ምናቡ በጣም ሰፊ ነው። ለምሳሌ ስለናያ ከምሲ እጻፈው ተውኔት ውስጥ ቀጥሎ የተጠቀሱት የማይዘነጉ ስንኞች ይገኛሉ። ጣልጣል አርግባቸው በእናቶ ይግለጡ መፋቀር ይሻላል አትቆራረጡ ጣትህ ረጅም ነው አያባንት ይቀጡ የከምሲ ጓደኛ አያባንት ይቀጡ ወይ ጠረን አካሌ ሽታው መጣፈጡ ለወንዱም ለሴቱም ለሁሉ አለበሰው የኮራው ልጅ ከምሲ የተበጣጠሰው። ኮምታራው ባንቲቀጡም ጣውንቶቹን ለመስደብ ተነሳና ለአዝማሪው እንዲህ እያለ ይነግረው ጀመር። ሱሪው የነጣጣ ጉተናው ያማረ አይኑ ቢቁለጨለጭ ቢወድቅ ቢነሳ እንኳን 5 ብር አያገኝም ቤሳ። ወዲያውም አስከታትሎ የባንቲቀጡ ጎባን የሚሆነው
አትቸኩልብን አያባንት ይቀጡ ብር ማጣታችን አልታወቀም ቁርጡ ይለዋል። ዮፍታይ ንጉሴ የተለየ እንዳረቄ መርፌ የሚወጋ ዓይንና እጅግ የፈጠነ የተባ ጆሮ ነበረው። ለምሳሌ በተውኔት ድርሰቶች ውስጥ ከፈጠራቸው ባህሪያት መካከል እንዳጣ ወሮታ የሚሆን ሕይወት ያለው ነፍስ ያለው አማናዊ የሆነ ባህሪ ያላጋጠመኝም። ለሱ መሰል ወይም አቻ ለመሆን ይችሉ የነበሩ ፍቅር እስከ መቃብር ውስጥ የሚገኙት ከሀብት ሺመርና አጋፋሪ ጉደታ ነበሩ። ዮፍታሔ የተውኔቱም ሆነ የግጥሙ ምጸት በጣም የከረረ ነው። ለሱም ዘመን ሆነ ለኛ የማይታለፍ ሀተታ ነው። ለምሳሌ አፋጀሽኝ ውስጥ ስለ አርኩ መሄድ ሴቶች የዘፈኑት ሴቶች ተሰብሰቡ ፍልውሃ ድረስ አርኩ መሄዱ ነው እንድንላቀስ ሂደዋ ሂደዋ ምን ልበልህ እኔ ውሃ ስንቁን ይዞ ይከተልህ አይኔ የሰው አገር አፈር በዘንግ የተማሰው ያንን አካላቱን ከቶ እንዴት ለበሰው ጫማዬ ያውልህ ከግሬ ላይ ወለቀ አርኩ ደህና ክረም ውሃችን አለቀ። ዮፍታሔ በዚያ በብዕሩ አንዴ ሲሰነዝር ስሜትን የሚወር የሚያጥለቀልቅ ኃይለ ቃል ውስጥ ይከተናል። ጠላ በቅምጫና እንጀራ ባገልግል ልላክልህ ወይ ይጣፍጥ እንደሆን የስደት ሲሳይ ዓይኔን ሰው አማረው ዓይኔን ሰው አማረው የሰው ያለህ የሰው። ዮፍታሔ የተውኔቱም ሆነ የግጥምና የቅኔ ብዕሩ ዓላማ በተቀዳሚ ኢትዮጵያ ነበረች። ምዕራብ ወለጋ ሆኖ በ1929 ዓመተ ምህረት ከጻፋቸው መዝሙር ውስጥ ቀጥሎ የተጠቀሱት ስንኞች ይገኛሉ። ሰምና ወርቁን አስተውሎ ይመለከቷል። ድንግል ሀገሬ ሆይ ጥንተ ተደንግሎ ሕፃናቱ ታርደው ያንቺም ልብ ቆስሎ ልጅሽ ተሰደደ አንቺን ተከትሎ የሕፃናቱን ደም አዘክሪ ብሎ አስጨነቀኝ ስደትሽ እመቤቴ ተመለሺ አዳም አባታችን ደከመህ ምንኛ ስናውቅ እንዳለበት በገነት ምቀኛ በገዛ ርስታችን ሲገባ ቀማኛ ወደ ውጭ አንቀርም ተለይተን እኛ። ለኢትዮጵያ የነበረው ጭንቅ ስለ ኢትዮጵያ በተባለው መዝሙር ውስጥ በጉልህ ተገልጧል። መዝሙሩን የጻፈው በ1929 ዓመተ ምህረት ካርቱም በነበረበት ጊዜ ነው። ምን እምባ ነበረሽ ከራሔል ያነሰ እምባ አይመልስም እምባ ጊዜው ካልደረሰ መራራው ሐዘንሽ እምባ ያፈሰሰ የልጆችሽ ርስት እንዴት ተወረሰ አዲስ አበባ ውብ አሽከር ቀዘባ አይባባ ልብሽ አይባባ አይባባ ልብሽ አይባባ ልጆችሽ ሳይሆኑ ቢቀሩ አንቺን ለማጽናናት ሰዎችም ሲፈሩ ደርሷል የዋይታሽ ቃል ራማ ከበሩ ጊዜ ያለው ሊመለስ የስደትሽ ክብሩ። ቀኝጌታ ዮፍታሔ ንጉሴን ለጊዜው ለማስታወስ ያህል ከዚህ በላይ የተጻፈው በቂ ሳይሆን አይቀርም። ጽሑፉን ለማጠቃለል ዮፍታሔ ትንሽ አማርኛ በሚል ርዕስ በ1924 ዓመተ ምህረት የጻፈውን አጭር ግጥም እጠቅሳለሁ። ወዳጅና ወዳጅ ምንም ቢፋቀሩ እንቁጣጣሽ የለም ሰው ሁሉ ባገሩ በጣም ብናስፋፋ ፍቅር እንደዋዛ ብቻ የኛ ነገር እንቁጣጣሽ በዛ።